በገዛ ኃይላችን ነው አይደለም፣ ኃይል እግዚአብሔር ነው። ከየት አመጣ ነው? እኛ ለምን ትኩር ብላችሁ ታዩናላችሁ? ወዳጄ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡልህ የምትፈልገው? እግዚአብሔር ይጨብጨብለት። ለምንድን ነው እግዚአብሔርን ክብር የምትነጥቀው? እግዚአብሔር ይከበር። ለምንድን ነው ትኩር ብላችሁ የምታዩን? እኛ ማንን? በገዛ ኃይላችን ወይም እግዚአብሔርን በመፍራታችን ይህ ይመላለሰን እንዳደረግነው ስለምን እኛን ታዩናላችሁ? ምንድን ነን እኛ? ቤት ውስጥ ከእህት ጋር አትጣላ። የሚበልጠውን ለወንድም ስትሰጥ አይከፋህም? እኩል ከሆንከው የሥራ ባልደረባህ ጋር ሰላማዊ ኑሮ ትኖራለህ። ባል ከሚስት ጋር፣ ሚስት ከባል ጋር እኔ ልደመጥ ሰጣ ገባ የሚገባው እዚህ ውስጥ የለም። ባልንጀራ ካንተ ይልቅ እንዲሻል በትህትና ትቆጥራለህ። የዛሬ መቆምህን አትይ፣ ነገ ትወድቃለህ። የዛሬ መቆምህን አይተህ ያቆምህን ከረሳ ነገ መውደቅ አለና። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር፣ ባልንጀራ ስታስቀድም ፍክክር የለም፣ ውድድር የለም፣ መበላለጥ የለም፣ መለካካት የለም፣ እኔ ቀድም እሽቅድምድም የለም። የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳ ነገ እኮ መጠውለግ አለ። እግዚአብሔር ነው መታያዬ የሆነው። ዛሬ የተዋብኩት ነገ እኮ መጠውለጌ አይቀሬ ነው። ይህን የሚያምን ሰው ነው ትሑት የሚሆነው። የዛሬ ማግኘትን አይተህ የሞላልህን ከረሳ ትዕቢተኛ ትሆናለህ። ይልቅስ ነገ ማጣት እንዳለ ካሰብክ ዛሬ በማግኘት ትሑት ትሆናለህ። የአባቶቻችን አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ዛሬ በአንድ ወሳኝ ርዕስ ጥቂት ደቂቃ አቆያችኋለሁ። ሁል ጊዜ የሚነገር ግን ደግሞ ታላቅ ሀብትና ጸጋ ስለሆነው ስለ ትህትና ጥቂት መንፈሳዊ ቁም ነገሮችን አሰማችኋለሁ። እውነተኛ ትህትና የምንማማርበት ርዕሴ ነው። ስለ ትህትና ይልቁንም እውነተኛ ስለሆነች ትህትና ክብሯን፣ ጸጋዋን፣ ዋጋዋን፣ ማይረጓን እውነተኛ ትህትና ምን ማለት እንደሆነች ጥቂት ቁም ነገሮችን ሰምተን ሕይወቱን ገንዘብ እናድርገው። እግዚአብሔር ይርዳን። አታውቁትም ብዬ አይደለም፣ ግን ጥቂት አስታውሰናችሁ በዚህ ሕይወት በረከትን፣ ጽድቅን፣ እግዚአብሔርን መምሰልን እንድናገኝ ነው። አንደኛ እውነተኛ ትህትና ምንድናት? ሊቁ ቅዱስ ዮሐንስ አፈወርቅ ስለ እውነተኛ ትህትና ሲያስተምር
እውነተኛ ትሕትና እንዲህ አላት። እውነተኛ ትሕትና በክብር ካንተ ጋራ እኩል ከሆነው ሰው በታች እንደሆንክ ማሰብ እሱ እውነተኛ ትሕትና ነው አለ። ልድገመው። በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆንክ ካሰብክ አንተ እውነተኛ ትሑት ነህ ይላል። እዩ ምዕመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ ሰው ትሑት አይደለም። ጸጋ ሳይኖረው ስጦታ ሳይኖረው ታናሽ ስለሆነ ወይም ዝቅ ያለ ሰው እንደገና ራሱን ዝቅ ቢያደርግ እሱ ትሑት አይደለም ማለት። እውነተኛ ትሕትና እኩል ሆነን ሳለን፣ እኩያሞች ሆነን ሳለን በክብር ከአንድ ሰው ጋር ተካክለን ሆነን ሳለን፣ አቻ ሆነን ሳለን ከዚያ ሰው ትንሽ ዝቅ ካልን እውነተኛ ትሑታን እኛ ነን። ራሱን ከፍ ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ ያደረገ እሱ እውነተኛ ትሑት ነው ይላል ሊቁ። እየቻላችሁ ከፍ ማለት እየቻላችሁ ባለማይረግ እየሆናችሁ ብዙ የሚበልጥ ነገር እያላችሁ ከፍ ከፍ ማድረግ ራሳችሁን እየተቻላችሁ ራሳችሁን ዝቅ ካደረጋችሁ እናንተ ትሑት ናችሁ። ራሳችሁን ከፍ ማድረግ ስላልቻላችሁ ግን ወይም ከፍ ያላችሁ ሳትሆኑ ራሳችሁን ዝቅ ላድርግ ካላችሁ እናንተ ትሑት አይደላችሁ። ለዚህ ነው ቅዱስ ዮሐንስ አፈወርቅ በክብር ከእናንተ ጋር እኩል ከሆነው ሰው እንደምታንሱ ግድ የለም እኔ አንሳለሁ፣ እኔ ዝቅ እላለሁ፣ አንተ ትሻላለህ የሚል ሐሳብ በልቦናችሁ ካለ እናንተ ትሑት ናችሁ ይላል። እኩል ሆናችሁ። ለዚህ መልካም አብነትም ያመጣልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 2 እንዲህ ይላል። ስለ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ልድገምላችሁ። የፊልጵስዩስ መልእክት ምዕራፍ 2 ከቁጥር 2 ጀምሮ አንብቡት። ስለ ክርስቶስ ሲያስተምር እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ይሄ ምን ማለት ይመስላችኋል? ከባህሪ አባቱ ከአብ ጋር እኩል ሆኖ እያለ ሰውን ለማዳን የባሪያውን መልክ ይዞ ሰው ሆነ ይላል። ግን እኮ
እግዚአብሔር ሆኖ እያለ በእግዚአብሔር መልክ እየኖረ እያለ የባሪያውን መልክ ያዘ ይላል። አያችሁ፣ እኩል ሆኖ ሳለ ሰው ሆኖ ዝቅ አለ። ምዕመናን፣ እውነተኛ ትሕትና በጌታችን ውስጥ የታየችው ናት። እሷስ እኩል ሆኖ ዝቅ ማለቱ። ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ ስለ ትሕትና ሲያስተምር በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆነ ካሰብክ አንተ ትሑት ነህ የሚለው ለዚህ ነው። ከጓደኞቻችሁ ትንሽ ዝቅ እንደሆናችሁ ካሰባችሁ እናንተ ትሑታን ናችሁ። ምዕመናን፣ ለዚህ ነው ኢየሱስ ክርስቶስን በዚህ በፊልጵስዩስ መልእክት ምዕራፍ 2 ላይ ስለ ትሕትና አብነት ምሳሌ አድርጎ ያቀረበው። እኩል ሆኖ ሳለ ዝቅ አለ ብሎ። ይሄ ነው እውነተኛ ትሕትና ነው የሚለን። እውነተኛ ትሑት መሆን ከፈለጋችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ይህ የትሕትና ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ይሄ ምንድን ነው? ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር ይላል። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 2። ልድገመው ምዕመናን፣ ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር። ጓደኛዬ ከእኔ ይሻላል፣ ይበልጣል ብለህ ካሰብክ አንተ ትሑት ነህ ነው የሚለው ቅዱስ ጳውሎስ። ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር። እውነተኛ ትሕትና ምንድን ናት? እኩል የሆነው ባልንጀራ ከአንተ እንደሚሻል ማመንና ማሰብ ናት ትሕትና ወገኖች። እኔ እበልጣለሁ አለ ማለት፣ እኔ እሻላለሁ አለ ማለት፣ እፎካከረዋለሁ፣ እወዳደረዋለሁ፣ እቀድመዋለሁ፣ እበልጠዋለሁ አለ ማለት። እውነተኛ ትሕትናችን ናት። ባልንጀራ ከአንተ ይልቅ እንዲሻል በትሕትና መቁጠር ነው። ምዕመናን፣ ባልንጀራችሁ ከራሳችሁ ይልቅ እንዲሻል በትሕትና መቁጠር ስትጀምሩ ባልንጀራችሁ በሌሎች ሲከበር ብታዩ ዓይናችሁ አይቀላም። ባልንጀራችሁ በንቀት ቢያያችሁ ቅናትም ቁጣም አያድርባችሁም። ምክንያቱም አስበልጣችሁታላ። ምክንያቱም ባልንጀራችሁ ከእናንተ እንደሚሻል በትሕትና አስባችኋላ። ሲከበር አትከፉ። ለምን እኔ አልተከበርኩም ብላችሁ ቡራ ከረዩ አትሉ። ሕይወታችሁን አትበጠብጡ። ቤታችሁን አታምሱ። ሥራ ቦታችሁን ሰላም አትነሱ። ውድድርና ፉክክር ውስጥ አትገቡ። ባልንጀራችሁ ከእናንተ ይልቅ እንዲሻል በትሕትና ስትቆጥሩ ቅድሚያውን ለሱ መስጠት ስለምትጀምሩ በሌሎች ሰዎች ሲከበር ስታዩ አትናደዱም። በዚህ ውስጥ ክርስቲያኖች እንዴት ያለች ሰላማዊ ሕይወት አለ መሰላችሁ! በሌሎች ሰዎች ማደግ አትታመሙ። ጨርቅ ሲቀይሩ ብታዩ ልባችሁም ፊታችሁም ዓይናችሁም አይቀየርባቸው። ሲያድጉት ደስ ይላችኋል። እውነት እንነጋገር ከተባለ
የክርስትና ሰላማዊ ሕይወት ያለው እዚህ ጥቅስ ውስጥ ነው። ባልንጀራ ከአንተ ይልቅ እንዲሻል በትህትና መቁጠር ስትጀምር ሰላማዊ ኑሮ ትኖራለህ። በዚህ ውስጥ እኔ ይበልጥ የሚባል ጸብ የለም። ለምን እኔ አልተከበርኩም የሚል ትዕቢት የለም። ምክንያቱም ቅድሚያውን ለባልንጀራ ስለሰጠኸው በምንም ሁኔታ ውስጥ አትታወክም። እንደውም እሱ ሲከበር ደስ ይልሃል፣ አትከፋም። ብጥብጥ እዚህ ውስጥ የለም። መቀናናት እዚህ ውስጥ የለም። ጸብ እዚህ ውስጥ የለም። መተት እዚህ ውስጥ የለም። እኔ ይበልጥ የሚል እሰጥ አገባ እዚህ ውስጥ የለም። ምዕመናን ምናልባት ቀለል እያልኩ ስነግራችሁ የዚችን ጣዕም ያላት የክርስትና የሕይወት ምንጭ መሆኗን አትዘንጉ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ኢየሱስ ክርስቶስን መምሰል ትጀምራለህ። ከአብ ጋር እኩል ሆኖ ሳለ በትህትና ዝቅ ሲል አምላክነቴ ይነጠቃል ብሎ አላኮረፈም። ቅር አላለው፣ አልተበሳጨም። አምላክነቴን አጣለሁ ብሎ አልሰጋም። እውነተኛ ትህትና ምንድናት? ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ናት። በጌታችን ዘንድ ያለች ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ ሐሳብ ምንድናት? እኩል ሆኖ ሳለ ዝቅ ማለት ነው። ትከሻ ለትከሻ አትለካካም፣ ጥርስ አትናከስም፣ አትገፋፋም፣ ዓለምን የውድድር ሜዳ አታረግም። እኔ በልጥ ጦርነት አትገጥምም። የኔ አትባባልም። በጣም ሰላማዊ ትሆናለህ። ይህ እንዴት ያለ የመንፈሳዊ ሕይወት ምስጢር መሰላችሁ! ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ትሕትና መለኮታዊ ልብስ ነው። ክርስቶስ ሰው በሆነ ጊዜ የለበሰው ይህንን ትሕትና ነው። ትሕትናን የለበሰው ሁሉ ፈጣሪውን ይመስላል። ትሕትና የሌለ ሰው ግን የቱንም ያህል ቢጋደል ድካሙ ከንቱ ናት ይላል። የቱንም ያክል ብትጋደሉ፣ ትጋሃ ሌሊት ቢኖራችሁ፣ መንኖ ጥሪት ቢኖራችሁ፣ ጿሚ ተሐራሚ ብትሆኑ፣ ጠባለ ኪዳን መሸለ ቁርባን ብትገሰግሱ፣ የትሕትናን ልብስ ካለበሳችሁ ኢየሱስ ክርስቶስን አትመስሉትም። ኢየሱስ ክርስቶስን መምሰል እፈልጋለሁ ካልክ የመምሰያዋ መስታወት ባልንጀራ ካንተ ይልቅ እንዲሻል በትሕትና መቁጠር ናት። ቤት ውስጥ ከእህት ጋር አትጣላ። የሚበልጠውን ለወንድም ስትሰጥ አይከፋህም። እኩል ከሆንከው የሥራ ባልደረባህ ጋር ሰላማዊ ኑሮ ትኖራለህ። ባል ከሚስት ጋር፣ ሚስት ከባል ጋር እኔ ልደመጥ እሰጥ አገባ የሚገባው እዚህ ውስጥ የለም። ባልንጀራ ካንተ ይልቅ እንዲሻል በትሕትና ትቆጥራለህ። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስን መምሰልን ታገኛለህ። እሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ እያለ እኩል ሆኖ እያለ ከአባቱ ጋር አምላክነቴ ይነጠቃል ሳይል ዝቅ ካለ ሰው ወይ ሁላችንም እኩል ነን። ትንሽ ዝቅ ካልን ኢየሱስ ክርስቶስን እንመስላለን። የቱንም ያክል ብዙ ጸጋ ቢኖርህ ይቺን ጸጋ ካጣሃት እመነኝ
አምላክህን መምሰል ታጣለህ። ፓትርያርክ ሺኖዳ አንዲት ውብ ገለጻ አለቻቸው። እዚች ጋር ምን ይላሉ መሰላችሁ? ከወንድሞች ጋር እንደ ልጅ ሁን ይላሉ በሞቴ ስማቸው። ከወንድሞች ጋር ከእኩዮች ጋር አብረ ከምትውላቸው ጋር እንደ ልጅ ለመሆን ሞክር፣ እንደ ልጅ ሁን ይሉና ከልጆች ጋር ደግሞ እንደ ወንድም ሁን። ከጓደኞች ጋር ትንሽ እንደ ልጅ ዝቅ በል፣ ከልጆች ጋር ደግሞ ትንሽ ዝቅ በልና እንደነሱ ወንድማቸው ሆነ። ወዳጅ እዚህ ውስጥ ጥልቅ ሰላማዊ ሕይወት፣ እዚህ ውስጥ አስደናቂ ክርስቶስን መምሰል ታገኛለህ። አንደኛ እውነተኛ ትሕትና ምንድን ናት? በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ማለት ናት። ዓለም ለምን የሚጣላ ይመስላችኋል? ጉልበተኝነት፣ እኔ ነኝ አሸናፊ ማለት፣ እኔ በልጥ እኮ ነው። ከጫፍ እስከ ጫፍ ዓለምን የሚያተራምሰው እኛ ሀገር ይኸው ስንት ዘመን አለን እየተቆራቆዝን። ለምን? እኔ እሱ ነው እኮ የሚያጣላ። ካልበለጡ፣ ካልቀደሙ፣ ካልተደመጡ፣ ካላሸነፉ እሻላለሁ፣ እበልጣለሁ፣ እደምቃለሁ፣ አጌጣለሁ፣ እኔ የኔ እሱ ነው እያሸነፈ ያለ ያጣላል ያለው። እቺን ሕይወት መኖር የሚለምድ በዚህች ሕይወት የሚለማመድ ግን ፍጹም ሰላማዊ ይሆናል። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ስትቆጥር፣ ባልንጀራ ስታስቀድም፣ ፍክክር የለም፣ ውድድር የለም፣ መበላለጥ የለም፣ መለካካት የለም፣ እኔ ቀድም እሽቅድምድም የለም። አንድ ቃል ብቻ ደግሜ ላልቅ። ትሕትናን የለበሰ ሁሉ ፈጣሪውን ይመስላል። ትሕትና የሌለው ሰው ግን የቱንም ያህል ቢጋደል ተጋድሎ ከንቱ ነው። አንድ ሁለተኛ፣ እውነተኛ ትሕትና ምንድን ነው? እውነተኛ ትሕትና ምንድን ነው? ምዕመናን፣ ዛሬ ያነሳሁት ክርስቲያን መሆን ለሚፈልግ ሁሉ የእውነተኛ እግዚአብሔርን የማግኛ መንገድ ነው የምነግራችሁ። በጣም ቀላል ነገር ይመስለናል። ሁል ጊዜ ስለሚደጋገም እንደ ተራም ጉዳይ ቆጥረነዋል። እውነተኛ ትሕትና ምንድን ናት? እውነተኛ ትሕትና ሁሉን ከእግዚአብሔር እንደተቀበለ ማመንና ማሰብ ናት። ደግሞ አለው እውነተኛ ትሕትና ምንድን ናት? ሁሉን ነገር የሰጠው እግዚአብሔር ነው ብሎ ማመንና መቀበል ነው። ከእኔ የሆነ ነገር ምንም ነገር የለም ብሎ ማመን ነው። እውነተኛ ትሑት ሰው ማን ነው ካላችሁኝ፣ ራሱ ሳይሆን እግዚአብሔርን የነገሮች ሁሉ ምንጭ፣ ምክንያት፣ ማዕከል ያደረገ ሰው ነው። እውነተኛ ትሑት እሱ ነው። ምዕመናን፣ ቅዱስ ባስልዮስ እንዲህ ይላል፣ የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በእጄና በጥበብ ያገኘሁት ካልክ በትዕቢት ወድቀሃል። የሰጠ እግዚአብሔር መሆኑን ማወቅ የትሕትና መጀመሪያ ነው ይላል። በራስ መመካት ግን የጥፋት መንገድ ነው። ወዳጄ፣ ትሑት መሆን ከፈለግ የትኛውም በጎ ስጦታ ካለ የሰጠህ እግዚአብሔር መሆኑን ማወቅ። ሀብት አለ፣ በላቤ ጥሬ ግሬ
ሳትል እግዚአብሔር ባርኮኝ ነው ካልክ ትሑት መሆን ትጀምራለህ። እውቀት ቢኖርህ የተቀበልኩት ነው ካልክ በእውቀት መመካት ታቆማለህ። ያን ጊዜ ትሑት መሆን ትጀምራለህ። ካንተ የጀመረ ነገር እንደሌለ በጎ ስጦታ ፍጹምን በረከት ከላይ እንደሆነ ማመን ስትጀምር ትሑት ትሆናለህ። እደግመዋለሁ፣ የሰጠህ እግዚአብሔር መሆኑን ማወቅ የትህትና መጀመሪያ ነው ወዳጄ። እዚህ ውስጥ ትምክህት የለም። እግዚአብሔር ነው የሰጠሽ። ውበትሽ አያስመካሽም፣ በማንም ላይ አያስኮራሽም። የተሰጠሽ እንደሆነ ስለምታውቂ ትሑት ትሆኛለሽ። እዚህ ውስጥ ኩራት የለም። እዚህ ውስጥ መመጻደቅ የለም። እዚህ ውስጥ መኮፈስ የለም። እዚህ ውስጥ መናቅ የለም። ምክንያቱም ምንጩ እግዚአብሔር ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ያልተቀበልከው ምን አለ ወዳጄ? ይህን የመሰለ ተክለ ሰውነት ነው ከእግዚአብሔር ነው ያገኘሽው። ይህን የመሰለ የእውቀት ጸጋ ነው እግዚአብሔር መጽውቶ ነው። የምትወጣበት ጉልበት፣ የምትወርድበት ኃይል፣ ያማሩ ልጆችህ የእግዚአብሔር ስጦታዎችህ ናቸው። ታዲያ እንዳልተቀበለ ሰው የምትመካው ምን ሆነ ነው ይላል ቅዱስ ጳውሎስ። ትምክህት ካለ ትህትና ይወጣል። ወዳጄ እውነተኛ ትህትና ምንድን ናት? የሰጠህ እግዚአብሔር መሆኑን ማወቅ ናት። እግዚአብሔር እንደሰጠህ ካወቅ ሰጪውን ታከብራለህ። አንተ ተቀባይ ብቻ እንደሆንክ እንደተመጸወትክ ብቻ ታምናለህ። አንድ ቀን ሊወሰድ እንደሚችል ደግሞ ትረዳለህ። ስለዚህ ምን ትሆናለህ? ትምክህትን ታጠፋለህ። ጸጋውን የሰጠህ እግዚአብሔር እንደሆን ካወቅ ትዕቢትህን ታርቃለህ። የእግዚአብሔር ነው የኔ አይደለም ማለት ከጀመርክ ትሑት ትሆናለህ። እንደተቀበልክ ከረሳህ ትዕቢተኛ ትሆናለህ። በተሰጠህ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በተሰጠህ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። ሰጪውን ማወቅ ትሑት ያደርጋል። ምእመናን መልካም ነገር ሁሉ ካለህ ሰጪውን አመስግንበት፣ ሰጪውን አክብርበት። የተሰጠኝ የተመጸወትኩት ነው በል። ሁል ጊዜ ብር ካለ ለሌሎች እንዳከፋፍል ነው በል። እውቀት ካለ ስራ ልሰራበት ነው በል። ሁሉም ነገር ከሰጪው ነው ብለህ ስታውቅ ያን ጊዜ ትሑት ትሆናለህ። ጥቂት የእግዚአብሔርን ሰዎች ትሕትና ላሳያችሁ። ነቢዩ ዳንኤል ሕልም ተገልጾለት ከተረጎመለት በኋላ እንዲህ ነበር ያለው ነቢዩ ዳንኤል፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አለልሃ። እኔ በላጭ ስለሆንኩ አይደለም፣ እግዚአብሔር ገልጦልኝ ነው አላ። ከሌሎች ሰዎች ስለበለጥክ አይደለም። በእውነት ይህንን እመን። እግዚአብሔር በአንተ ገንዘብ ውስጥ ስራ ሊሰራ ስለፈለገ ነው የሰጠህ። እግዚአብሔር በአንተ እውቀት ውስጥ ሰዎችን ሊያንጽበት ነው የመጸወተህ። አንተ ወይም አንቺ ወይም እኔ ከሰዎች ስለበለጥን አይደለም። እኔ ከሰዎች ይልቅ ስለበለጥኩ አይደለም አለላ።
ዮሴፍስ ህልም በተረጎመ ጊዜ ምን እንዳላልሰማ? ህልምን የሚተረጎም እግዚአብሔር የሰጠው አይደለምን? በቃ እግዚአብሔር የሰጠው ሰው ነው። ከሰጪው ከእግዚአብሔር ነው። ይህንን የሚያምን ሰው ነው ትሑት የሚባለው። እግዚአብሔር ሰጥቶኝ ነው። እግዚአብሔር ኃይል ሆኖኝ ነው። እግዚአብሔር ገልጦልኝ ነው። እግዚአብሔር መጽውቶኝ ነው። እግዚአብሔር ባርኮኝ ነው። እግዚአብሔር አነሳስቶኝ ነው። ሰጪው ነው። እግዚአብሔር ክብሩን ስትወስዱበት አይወድም። የእሱ ነው ስትሉ ይወዳል እግዚአብሔር። ሐዋርያት ያሉትንም ላንብብላችሁ። እዚህ ሐዋርያት ሥራ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል። ቅዱሳን ሐዋርያት በጌታችን ስም ሽባውን ከፈወሱት በኋላ ምን እንዳሉ ስሙት። በሞቴ እንዲህ ይላል፣ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? አሉ። በገዛ ኃይላችን ነው አይደለም፣ ኃይል እግዚአብሔር ነው። ከየት አመጣ ነው? እኛ ለምን ትኩር ብላችሁ ታዩናላችሁ? ወዳጄ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡልህ የምትፈልገው? እግዚአብሔር ይጨብጨብለት። ለምንድን ነው እግዚአብሔርን ክብር የምትነጥቀው? እግዚአብሔር ይከበር። ለምንድን ነው ትኩር ብላችሁ የምታዩን? እኛ ማንን? በገዛ ኃይላችን ወይም እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን እኛን ታዩናላችሁ? ምንድን ነን እኛ? አየህ፣ ከሰማይ የመጣ ጸጋ ነው። እግዚአብሔርን ሕይወት አክብሩት። እውነተኛ ትሕትና ምንድን ናት? ይቺ ናታ። እግዚአብሔር የሰጠኝ ናት በል። ምዕመናን የዛሬ መቆምህን አትይ፣ ነገ ትወድቃለህ። የዛሬ መቆምህን አይተህ ያቆምህን ከረሳ ነገ መውደቅ አለና ትሑት መሆን የሚያስፈልገው ለዚህ ነው። ዛሬ ቆም ያለው ነገ እኮ ወድቃለሁ። እንዲህ አይነት ሰው ነው ትሑት የሚሆነው፣ ያቆመውን ሲረሳ። ምዕመናን የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳ ነገ እኮ መጠውለግ አለ። እግዚአብሔር ነው ይህንን ደም ግባት የሰጠኝ። ምንስ አኮራኝ? የእኔ የሆነ ውበት የት አለኝ? እግዚአብሔር ነው መታያዬ የሆነው። ዛሬ የተዋብኩት ነገ እኮ መጠውለጌ አይቀሬ ነው። ይህን የሚያምን ሰው ነው ትሑት የሚሆነው። የዛሬ ማግኘትህን አይተህ የሞላልህን ከረሳህ ትዕቢተኛ ትሆናለህ። ይልቅስ ነገ ማጣት እንዳለ ካሰብክ ዛሬ በማግኘትህ ትሑት ትሆናለህ። በማግኘትህ አትኮራ፣ አትመጠቅም። እዚህ ውስጥ ምርጥ ትሕትና አለች። እግዚአብሔር የሰጠኝ ነው በማለት ውስጥ በዛሬ መዓዛ መታወድህን አይተህ በዚህ መዓዛ ያወደህን ከረሳ ነገ መሽተትም አለ። ዛሬ የታወድኩት ነገ ምሸት ነኝ ትላለህ። ሲራክ እንዳለው እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል ይላል። እናንተ የዛሬ ውብሆች በእውነት እንንገራችሁ፣ ለምን ትታበያላችሁ? የሰጣችሁንስ ለምን ትረሳላችሁ? በበሽታ መትላት አለ አይደለ? በቁሙ የሚተላ ሰው ለምን ይታበያል ይላል። አልጋ ላይ ስንያዝ ትሑት እንሆን የለ? ጻድቁ ኢዮብ እንኳን ትዝ አይላችሁ? እግዚአብሔርን መገዳደር ጀምሮ መጨረሻ ላይ ምንድን ያለው?
መስማትንስ በጆሮቼ ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአመድ ውስጥ እንከባለላለሁ ነው ያለው። የእግዚአብሔርን ጸጋ ስጦታውን ኃይሉን የሚረዳ ሰው ትሑት ይሆናል። ወዳጄ የዛሬ ማጌጥህን አይተህ ያጌጥህን አትርሳ፣ ባዶ መቅረት አለና። የዛሬ ቀና ማለትህን አይተህ ቀና ያደረገህን አትርሳ፣ መጎንበስ አለና። የዛሬ መፈለግህን አይተህ አትኩራ፣ አንድ ቀን አለመፈለግም አለና። ትሑት የሚሆን ሰው ይሄ ነው። በመፈለጉ ቀን ያለመፈለግ ቀን ሊመጣ እንደሚችል የሚያስብ ሰው ትሑት ይሆናል። በመዋብ ቀን መጠውለግም ሊመጣ እንደሚችል የሚያስብ ሰው ትሑት ይሆናል። በማጌጥ ቀን መራቆት እንደሚመጣ የሚያስብ ሰው ትሑት ይሆናል። ከኔ የሆነ ምንም ነገር የለም የእግዚአብሔር ነው ብሎ የሚያስብ ሰው ትሑት ይሆናል። ምዕመናን፣ አለበለዚያማ እንደ ዲያብሎስ መሆን ነው። የእግዚአብሔር ቃል እንዲህ ይላል ስለ ዲያብሎስ ሲናገር፣ በውበት ምክንያት ልብ ኮርቷል፣ ከክብርም የተነሳ ጥበብን አረከስ፣ በምድርም ላይ ጣልሁ ይላል። ዲያብሎስ ለምን የተጣለ ይመስላችኋል? በውበቱ ምክንያት እኮ ኮርቶ ነው። እግዚአብሔር እንደሌለ እኮ ቆጥሮ ነው። ያን ጊዜ ነው መዋረድ የሚጀመረው። እግዚአብሔርን የረሳች ነፍስ ትዋረዳለች። እግዚአብሔር ሰጥቶኝ ነው የማትል ነፍስ ትምክህተኛና ትዕቢተኛ ትሆናለች። ወደ ምድርም ጣልኩህ እንዳለው እንደ ዲያብሎስ ትጣላለች። ሁለተኛ እውነተኛ ትሕትና ምንድን ናት? ደግሜ ልለፋት ሁሉም ከእግዚአብሔር እንደተቀበለ የሚያምን ሰው ትሑት ይሆናል። ከእኔ የሆነ አንዳች ነገር የለም ማለት የለመደች ነፍስ ክብሩን ሁሉ ለእግዚአብሔር ትጀምራለች። ከትምክህት ትወጣለች፣ ከኩራት ትወጣለች፣ ከትዕቢት ትወጣለች፣ ከመኮፈስ ትወጣለች፣ እዩኝ እዩኝ ከማለት ትወጣለች። በቆመችበት ቀን የምትወድቅበትን ቀን ታስባለች። ስትከብር መዋረድ እንዳለም ትረዳለች። ስለዚህ ትሑት ትሆናለች። የአሁን ብቻ ሳትሆን የነገዋንም ጊዜ ታስባለች። የእግዚአብሔርን ክብር መውሰድ አትፈልግም። የኔ ነው አትልም። ሁለት እየሰማችሁኝ ነው? እየሰማችሁኝ ነው? ሶስተኛ እውነተኛ ክርስቶስን የምታስመስልን እግዚአብሔርን የምታገናኘን እውነተኛ ትሕትና የቷ ናት? አባቶቻችን እንዲህ ይላሉ ስለ እውነተኛ ትሕትና ሲናገሩ፣ ወፍጻሜ ትሕትና ውእቱ ጸዊረ ውዴታ ሐሰት ይላሉ። ፍጹም ትሕትና የምትባለው በሐሰት የተነገረውን ደስ ብሎት መቀበል ነው ይላሉ። ይህ ደግሞ እንዴት ልዩ ነው መሰላችሁ! በሐሰት የተነገረውን ሳትሟገት፣ ሳታስተባብል፣ ሳትከራከር ደስ ብሎ ከተቀበልከው አንተ ክርስቶስን የምትመስል ትሑት ይወክል። ክርስቶስ አንድም ቀን ማስተባበያ ሲሰጥ አልኖረም። አንድም ቀን መልሶ አልተሳደበም። ሲዝቱበት አንድ ቀን ፎክሮ አያውቅም። በሐሰት ያን ሁሉ ሲናገሩበት ዝም ነው ያለው። እውነተኛ ትሕትና ምንድን ናት? ያውም ፍጹም የሆነች ትሕትና ምንድን ናት? በሐሰት የተነገረውን ደስ ብሎ መቀበል ነው። ወዳጄ ክርስቶስን ከመምሰል እጅግ ደግሞ ፍጹም ልሁን ለምትል ነፍስ አብራ ክርስቶስን ከመምሰል ጋር ወደ ፍጽምና መገስገስ የምትፈልግ ነፍስ ስትሰደብ ደስ ካላት፣ ስትነቀፍ መልስ ካልሰጠች፣ ስትተች ካልተከራከረች፣ አቤት እሷማ እንዴት ያለች ፍጹም ትሑት ነች! ሙሴ ጸልይ ምን ላስታውሳችሁ? አንተ ጠቋም
ብለው ሲሰድቡት አሉ ፊቱ በሳቅ ያበራ ነበር አሉ። እውነተኛ ትሕትና ማለት ይችላል። ሲሰድቡት ፍንክንክ ብሎ ማልቀስ። ወዳጄ ሳትሟገት፣ ሳትካሰስ፣ ምስክር ሳትቆጥር ይገባኛል። ፍጹም ትሑት ማለት ይቺ ናት። ምን ማለት ናት ይቺ? ይቺ ምን ማለት ናት? እችን ጨርሼ አቆማለሁ። እየሰማችሁኝ ነው? እነሱ ነው የምታዩት። ሌላ ጊዜ እንቀጥላለን ይሻላል ይመስለኛል። የተማረ የመከረ የአባቶቻችን አምላክ እግዚአብሔር እንዲህ ባለው ፍጹም በሚያደርግ እግዚአብሔርን በምታስመስለን መልካም የትሕትና ሕይወት እንድንኖር እግዚአብሔር ይርዳል። እግዚአብሔር የሚገኘው በዚህ ጥልቅ ሕይወት ውስጥ ነው። ምኑን እግዚአብሔር እናገኘዋለን? እሱ የትሕትናን ጸጋ ሰጥቶ እሱ ያገኘን እንጂ። ይቆየን። አሜን።